ኖላዊ ወይዘሮ ሜላት መስፍን ልጠረጠርበት የተነሳችው ምክንያቷ ምንድን ነው? መስፍን ነው አንቴነህን የገደለው እያለች ለምላሴና ለሀና እየነገረቻቸው ትገኛለች ማለት ነው። ይህን ያለችበት ምክንያቱም እሱ እየፎከረ ነበር ማለት ነው። አንቴነህን ይገድለዋል መስፍን አያደርግም ብዬ አላምንም እያለች ነበር ማለት ነው። እንደሚያደርገው ለምላሴና ለሀና ሲጠይቋት መልስ እየሰጠኝ ነበር ማለት ነው። እኛ እኮ የጠየቅንሽ አንቺ መጥፎ ላይ እንዳትወርቅብን ድጋሚ እስር ቤት እንዳትገቢብን ብለን ነው ይሏታል ማለት ነው። በአሁኑ ሰዓት ላይ ሜላት እንግዲህ የልጇን ጮኛ ማወቅ ትፈልጋለች። ማን ነው ምንድን ነው ከየት ነው እያለች ነው። ሰላምም ደግሞ ጥሩና መልካም ሰው ነው ብዬሻለሁ እማዬ፣ በዛ ላይ የባለ ሀብት ልጅ ነው እያለች ትነግራታለች። የበቃሉ ልጅ እንደሆነ በፍጹም የምታውቀው ነገር የለም፣ እያንዳንዱ ነገር ቤቲ እናገራለሁ ብላ ሁሉንም ነገር ለሜላት ለመናገር መንገር አለብኝ። የእሷ ልጅ ጥላቷ ጋር እንድትገባ አልፈልግም። እንዴት እንደዚህ ታደርጋለች? በማለት እንግዲህ ቆፍጠን ብላ ተነስታለች ማለት ነው። የአንቴነህም ገዳይ እሱ ነው ብላለች። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ዘላችሁ የመጣ ነው ኖላዊቶችን ነው። የኖላዊቶች ጉዳይ እንደቀጠለ ነው ማለት ነው። በቅርቡ ሁሉንም ነገር አውቃለሁ ብላለች ማለት ነው። ቤቲ እንግዲህ ሁሉንም እንትና በቃሉ ጋር ያለ ነገር በሙሉ ለሜላት መናገር አለብኝ፣ ዝም ብዬ ማየት አልፈልግም ሜላት እንደዚህ ስትሆን ብላ እንግዲህ ሁሉንም እየተናገረ ትገኛለች ማለት ነው። በቅርብ ቀን እንግዲህ እውነቱን ለማወቅ ሜላትም ዝግጁ ላይ ናት ማለት ነው። የበቃሉ ልጅ እንደሆነ ኢዝራ ማን ነው ምንድን ነው ብላ ከዚህም በፊት ብትጠይቅም ሰላም ግን ልትነግራትና እንደዚሁም ሀና ደግሞ ለማስተዋወቅም አልፈለገችም ማለት ነው። ሀና ራሱ የበቃሉ ልጅ እንደሆነ አታውቅም፣ ማንም ሰው የሚያውቅ የለም። ቤቲ ራሱ የጽዮን እህት እንደሆነች ማንም ሰው አያውቅም ማለት ነው። እዛ ቤት ውስጥ የሚያውቀው አንቴነህ ነበር። አንቴነህም ሞተ ማለት ነው። ጽዮንን አግቶባት እንግዲህ ሁሉንም ነገር ድብልቅልቁን ነው የማወጣው አንተ እህቴን ካለቀካት እያለች እየነገረችው ነበር ማለት ነው። ሁሉንም ለመናገር ዝግጁ ነኝ ወይዘሮ ሜላት፣ ልጅሽ ስለ ልጅሽም ሆነ ስለ አንቺም ትልቅ ዜና አለኝ። ስለ በቃሉ እንግዲህ አንቴነህን እሱ ነው የገደለው፣ ሌላ ሰው ማንም አይገድለውም ብላ እህቴ ላይ ጫፏን እንዲያስነካት ብዬ ትለዋለች ማለት ነው። በዚህ የተነሳ እንግዲህ ከባድ ችግር ውስጥ እየገባ ነው ማለት ነው። አንቴነህ ምስኪኑና የዋህ ሆኖ ማለት ነው። በነገራችን ላይ እሱ መሞት አልነበረበትም። ሴራውን እየጠነሰሰ ያለው በቃሉ ነበር። እሱ ወሬ ነበር እየወሰደ የሚያቀብለው ማለት ነው። እሱን ነበር መግደል የነበረበት፣ ግን እሳ ቶሎ በአስቸኳይ ለመግደል አልሞከረም ማለት ነው። ምክንያቱም ዲማሙ አንድ ቀን ባየው እንግዲህ የሚያስቸግረው ለካ ሀናንና ሰላምን ይሄ ነው እንዲህ ብሎ ዲማሙ በሜላት የመጣ በአይን የመጣ ነው በማለት እንግዲህ ለመግደል ሞክሯል ማለት ነው። ይህም በማግስቱ ለመናገር ወይም ደግሞ እንትን ለማለት አልሞከረችም ነበር ማለት ነው። ሜሉካ እንግዲህ ሁሉንም ነገር ለማወቅ እንደዚህ ጓጉታለች። አንቴነህ እንዴት እንደዚህ ትሰራኛለህ ብለው ነበር ከዚህ በፊትም እንግዲህ የአንቴነህን መሞት አንስቶ ወይዘሮ ሜላት ምንም ነገር የምታውቀው ታሪክ የለም፣ እጇ የለበትም። በእርግጥ ግን ገስጠው ነበር፣ ሂዳ ማስጠንቀቂያም ሰጥተው ነበረ። አሁን ላይ ደግሞ በቃሉ እያለ ያለው ከዚህ በፊት ታስታወሳችሁ ባዩሽ በሞቴ ሰዓት ላይ እሱ ተናግሮ ነበረ ማለት ነው። ሜላት ናት ብሎ እንደዛ አሁንም ለምዶ ሜላት ናት እያለ ነበር ማለት ነው። ሜላት እንግዲህ የምታውቀው ምንም ነገር የለም ማለት ነው። አሁንም ቢሆን በፊትም ቢሆን እስር ቤት አስገብቷት ያለ መረጃ አስገብቷት ነበረ። በቃሉ አሁንም ለፖሊሶቹን ያልገደልኩም እያለ ይገኛል ማለት ነው። ምክንያቱም ኢዝራም ደግሞ እየጠየቀው ነበረ። ቤቲ ሁሉንም ነገር ነግራው ነበረ። አባቴ ገዳይ አይደለም፣ አንቺ ነብሰ በላ ራስሽ አድርገሽው እንደሆነ ተናገሪ፣ እንዴት አይሞትም? እሱ ደግሞ በፍጹም ሊሆን አይችልም፣ ይህን የገደለው ራሱ ነው፣ እመነኝ፣ ጽዮንን የሚያገታት እሱ ነው እያለ ትነግረዋለች። ኢዝራ እስካሁን እንግዲህ ሀናም የወይዘሮ ሜላት ልጅ እንደሆነች እንደዚሁም ደግሞ ከእሷ ጋር ያለው የተገናኘ ቤተሰቦቹ የእሱ ቤተሰቦች እና የእሷ ቤተሰቦች እንድትጣሉ አያውቅም ማለት ነው። ሀናም አታውቅም። እሱ እንደው ሜላትን የሚያስቸግራት የምታውቀው ታሪክ የለም። በቅርብ ቀን ደግሞ አውቃለሁ ብላ ተነስታለች ማለት ነው። ሀና አሁን ላይ አሴር ጋ ነው ያለችው። ከአሴር ከጎኑም ሆና አንድ ላይ እየሆነች ትገኛለች ማለት ነው። ይህም በማስመልከት ደግሞ ኢዝራም ደግሞ
ወንድሜ ነው ብለሽ አስተዋወቅሽኝ አሴርን ነው እንዴ ብሏታል። ከዚህ በፊት እንግዲህ እያደረገች ያለችው ሀና ኢዝራ በነገራችን ላይ አያገባትም፣ ሽማግሌም አይልክም። ቢልክም ደግሞ ወይዘሮ ሜላት ቀርማ ቤቲ ታበላሸዋል ነገሩ ማለት ነው። መስፍንም ያለው የበቃሉ ልጅ እፈልገዋለሁኝ እሱ የኔን ድርጅት እንዳከሰረ እኔም ደግሞ በልጁ እሄድበታለሁ ብሎ እንግዲህ እንደዛ ነበር ያሰበው። አሁን ደግሞ ወደ አንቴነህ ዞረ ማለት ነው። ሜላትም መስፍን አድርጎት እንደው እያለች ነው ማለት ነው። ቤቲ እንግዲህ ቁርጡን መናገር አለብኝ፣ እንደዚህ ሲሰቃዩ ማየት አልፈልግም እያለች ነው። ታስታወሳችሁ ጽዮን እንግዲህ የምትፈልገው ኢዝራን ነበረ። እሷም ደግሞ ብር ስለምትፈልግ ቤቲ እያንዳንዱ ነገር እኔ አስተካክለዋለሁ፣ ኢዝራ ማለት ለእኔ ብዙ ነገር ነው እያለቻት ስለነበር እንግዲህ በቃሉ እስር ቤት አግቷታል ማለት ነው። ያገታት ጽዮን እንግዲህ ምን የምታውቀው ነገር የለም፣ ወይ ከቅዱስ አልሆነች ወይ ከኢዝራ አልሆነች ማለት ነው። ግራ ገብቷታል። እሷን እንግዲህ ለምን ለኢዝራ ተናገርሽ ብሎ ነው ያገታት ማለት ነው። በዚህ የተነሳ እንግዲህ ቤቲም እየተናደደች እየተበሳጨች እህቴን አደጋ ላይ ጥዬ ነው ይሄን ነገር እየነገርኳችሁ ያለሁት እያለ ተምቹ እንግዲህ እስከ መቼ ነው እኔና አንቺ በዚህ ሁኔታ መቀጠል የምንችለው እያለ ለድንብላል ይነግራታል። ድንብላልም ደግሞ ተረጋጋ፣ መረጋጋት አለብን እንዴ፣ ሰው ቤት ነው ያለሁት እኔም እየሰራሁ አንተም እየሰራ፣ ቆይ አሁን ትዳር ጀምረን እስከ መቼ ለትዳር እኮ ብቁ አይደለንም መቆየት እንችላለን እያለች ትነግረዋለች ማለት ነው። ምላሴ እንግዲህ የልጅ አዋቂ እሱ ሁሉንም ነገር ለመረዳት እየሞከረ ነው ማለት ነው። ኢዝራ የማነው ልጅ የሚለውን እያጣራ ይገኛል ማለት ነው። እውነት የበቃሉ ልጅ ከሆነ ሜላት አትፈቅድም ማለት ነው። ልጇን አትሰጠውም ማለት ነው። አሴርም የራሱ ህይወት ትቶ ለሀና እየኖረላት ነው ማለት ነው። ያው እንግዲህ የማይፈልገንን ሰው መጠበቅ በጣም ከባድ ነው ታውቃላችሁ፣ በፍቅር ላይ አብሶ የሚወደንን ነው እንጂ የማይወደንን ሰው መጠበቅ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጎ ባይ